ማርቲ በቃ ይጄጃት ልመጣ ነው እንዴ? ደረብታል። አሁን እኮ ለምሳት ሊጠጋ ነው። ምን ችግር አለ? መንገዱ ክፍት ነው። ቢሆንስ? ወይ ብታድር ምን ትሆናለች? ማርቲ ሴት ልጅ ነች። በዛ ላይ አደራ አይነት ብዙ ነገር ሊገጥማት ይችላል። እሷ ነገ ትመጣለች። ይልቅ ቁጭ በልና በልጆቻችን ጉዳይ እናውራ። ልጆቼን በደንብ አድርጌ ያውቃቸው። የምትረብሸው አቢጌል ናት። ይኸውልሽ እስከ ዛሬ ብዙ ነገር አልፌያታለሁ። እንደ ጋለ ብረት ቀጥቅጬው ወደ ቦታው መለስኩት። ዛሬ አደገችና ሁሉን ነገር ረሳችሁ። እባክህ ተረጋጋ ደረጃ። እመጣለሁ። አንቺ ደክሞሻል፣ ተኝ። በሩን ሰላም ትከፍትልኛለች። ይሄ ዳሬ ጋሺ ይሄን ወረቀት እዛ ቆሻሻ መጣ ውስጥ ነው። በእንግሊዘኛ ስለሆነ የሚጠቀም ነገር ነው። ደሬ የዲኤንኤ ውጤቱን ተመለከተው። ያቺ ወጣትነት የሚያጠቃት አቢጌል በሰራችው የጅል ስራ ቤቱ ጥንቅጡ ወጣ። ማንም ሳያውቅ ከደሬም ከዳጣም ጸጉር ወስዳ ያስመረመረችው አቢጌል ይህ ይመጣብኛል ብላ አላሰበችም ነበር። ነገር ግን ደሬ ዳጣን ለማምጣት ከቤት እየወጣ ባለበት ሰዓት የቤታቸው ሰራተኛ የሆነችው ሰላም ከቆሻሻ ውስጥ አንድ ወረቀት ተጥሎ አግኝታ አስፈላጊ ነገር ከሆነ በሚል አንስታ ወደ ቤት ስትገባ ነው ደሬን ያገኘችው። ማግኘት ብቻ ሳይሆን ወረቀቱን ለደሬ ስትሰጠው ተመልክተናል። ባለቤቱ ማርታ ደግሞ የልጆቹ ዝም ብሎ ወረቀት ነው ብላ ደባብሳ ዋሽታ ያላሳየችው የዲኤንኤ ወረቀት ነበር። ያንን ቤተሰብ የሚያስጨንቀው የሚያሳስበው ጉዳይ ይሄ ብቻ አይደለም። ተመልካቾች በሚያሳዝን ሁኔታ ዳጣ ቤቱን ለቃ ወጥታ አልመለስም ብላለች። ውሃ ምግብ አልበላም። ሰላም ደግሞ ከቤቱ እኔም ለቅቄ እወጣለሁ ብትልም በአቢጌል ተንኮልና ክፋት እንዲሁም መርዝ በሚረጭ ምላሷ የተናደደችውና የተከፋችው ያዘነችው ዳጣ ከቤቱ ብን ብላ አንድ ዕቃ እንኳን ሳትይዝ ወጣለች። ዳጣ ከቤቱ ከመውጣቷ በፊት ከእትዬ ማርታ ጋር ስለ አባቷ ስም እያወሩ እየተነጋገሩ ነበር። ዳጣም ስሙ ሲሳይ እንደሚባልና ከዛ ውጪ ሌላ ነገር ምንም እንደማታውቅ ነግራታለች። ነገር ግን ማርታ በድንገት ነበር ደረጀን የምትወጂው ግን ለምንድን ነው ብላ የዳጣን ቀልብ የገፈፈችላት። ዳጣም እየተደናበረች ያው ጥሩ ሰው ስለሆነ ነው ብላ ለማስተባበል ብትሞክርም ማርታ ግን በጥያቄ ላይ ጥያቄ መደረቧን ማከታተሏን አላቆመችም ነበር። ታዲያ እኔ ጥሩ ሰው ስላልሆንኩ ነው የሱን ያህል ማትቀርቢ ብላ ደግማ ትጠይቃታለች። ዳጣም የምትመልሰው መልስ አጣ ድንብርብሯ ወጥቶ ነበር። አረ አንቺ እኮ እማዬ ስልሽ እማዬ አትበይኝ እትዬ በይኝ ስላልሽኝ ነው እንጂ እኔ እኮ አቀርብሻለሁ ትላታለች። ማርታም ከመኝታ ቤቷ ወጥታ አቢጌልን እንድትጠራላት ትልካታለች። ነገር ግን በዛ ሰዓት ዳጣ ጥሩ ነገር አልገጠማትም። ከአቢጌል ጋር ይጋጫሉ። ዳጣ ነገሩን ለማረጋጋት እየሞከረች ኤቢ እኔ እወድሻለሁ አልጠላሽም፣ ግን ሰው ስጠላ በከባዱ ነው የሚሆነው ብላ ልታስጠነቅቃት ትሞክራለች። ኤቢም ያንን መርዛማ ምላሷን ዘርግታ ደግሞ አንድ ደሃ ጠላኝ አልጠላኝ ሂጂ ከዚህ ዘረቢስ ቆሻሻ ብላ ገፍትራት ሶፋው ላይ ጥላት ወደ እናቷ ክፍል ትሄዳለች። የእናቷ ክፍል እንደደረሰች ማርታም አቢጌልን አስቀምጣ ቁጭ አድርጋ መምከር ትጀምራለች። ኤቢ ሁልጊዜ ወደ አይምሯችን የመጣ ነገር ሁሉ መውጣት አለበት ማለት አይደለም። ይህንን ነገር ከመጀመሪያው ማምጣት አልነበረብሽም። ቆይ ዳጣ የደረጀ ልጅ ብትሆን ምን የሚፈጠር ይመስልሻል? ከሌላ ሴት ወልዶ እኔ እሱን የምቀበለው ይመስልሻል? አልቀበለው። ትዳራችን ይፈርሳል። ያ ሲሆን ደግሞ ቤት ንብረት እንካፈላለን፣ እናንተም ትበታተናላችሁ፣ እናት ወይም ደግሞ አባት ታጫለሽ። ይህን ሁሉ አስበሻል ብላ ተጠይቃታለች። ግዴለሽዋ አቢጌልም አላሰብኩበትም፣ ግን ማይ ውጤቱ ምን ሆነ ብላ ተጠይቃታለች። በልጇ የማስተዋል ችግርና አለመብሰሏን የተመለከተችው ማርታም ተናዳ የቀደደችውን ወረቀት የዲኤንኤ ውጤቱን አንስታ ለኤቢ እንድታነበው ትሰጣታለች። ኤቢም ውጤቱን በፍጥነት ከተመለከተች በኋላ እማዬ ይቅርታ አድርጊልኝ ብላ ምንም ሳይመስላት ግን እያስመሰለች ይቅርታ ትጠይቃለች። ማርታም ቆጣ ብላ ከእንግዲህ ግን አርፈሽ ተቀመጪ ዳጣ፣ ደረጀ እንዳለው የጓደኛው ልጅ ናት፣ የምታርሚው የምታስተካኪው ባህሪ አለ፣ አባትሽ ሲመጣ ነግረዋለሁ፣ በደንብ አድርጎ ያስተካክልልኛል ስትላት ኤቢ በንዴት ፈንጠር ብላ ተነስታ ክፍሉን ለቃ ትወጣለች።
በሌላ በኩል በኤቢ ንግግር የተናደደችው ዳጣ ነገሮችን ለመርሳት ናታን ክፍል ሄዳ ነበር። እዛ እንደደረሰች ለናታን እኔ እቺ ልጅ አልቻልኳትም፣ አሳብዳ ልትደፋኝ ነው ብላ ስለ ኤቢ ትነግረዋለች። ናታንም መቻል ነው አማራጭ የለም፣ እኛም ችለናት ነው ለአባዬና ለማዬ እናም እዚህ ቤት ለመቆየት ስትይ ግዴታ መታገስ ነው ያለብሽ ብሎ ይመክራታል። ዳጣም እሱማ እችላታለሁ፣ ያው መፈልገውን ነገር እስካገኝ ድረስ ምን አማራጭ አለኝ? እላይ ላይ እሳት ብትለኩስብኝ እንኳን ምንም አማራጭ የለኝም። ብቻ እሱን ተወና እኔ ምልህ አንድ ጥያቄ ልጠይቅህ፣ እናትና አባትህን አታውቅም ልበል፣ ቀድመህ ማንን ነው ማወቅ የምትፈልገው ብላ ትጠይቀዋለች። ናታንም ሁለቱንም የማላውቅ ከሆነማ ቀድሜ እናቴን ባውቅ ይሻለኛል፣ ምክንያቱም እናቴ አባቴን በትክክል ስለምታውቅ እንዳገኘው ትረዳኛለች ሲላት፣ ዳጣም ግራ በመጋባት ስሜት ውስጥ ሆና እንዴ አባትህስ ቆይ አይረዳህም ብላ የራሷን ነገር በውስጧ ይዟት ትጠይቀዋለች። ጉዳዩ ስለሷ እንደሆነ ያላወቀው ናታንም ካገኘሁትማ ይረዳኛል፣ ግን አንቺ ማንን ትመርጣለህ አይደል ያልሽው? እናቴን። ግን ለምን ጠየቅሽ? ዝም ብዬ ግን ስመለከትሽ የሆነ የህይወት ጥያቄ ያልተመለሰልሽ ይመስለኛል ብሎ ይላታል። ዳጣም ደንገጥ ብላ እየተመለከተችው አንተ በትርፍ ሰዓት ተጠነቁላለህ እንዴ ጠንቋይ ብላ ክፍሉን ለቃ ጥላው ትወጣለች። ወደ ሳሎን ሄዳም ከአቢጌል ጋር ትሆናለች። ናታን ጋር እንደነበረች የጠረጠረችው ኤቢም የት ነበርሽ ብላ ተጠይቃታለች። ዳጣም ኡፍ አሁንስ ሰለቸሽኝ፣ ለምንድን ነው የማትተይኝ? የወገብ ቅማል ሆንሽብኝ እኮ ብላ ትላታለች። ኤቢም በንዴት ቱግ ብላ ለጸብ በሚመስል ሁኔታ ከተቀመጠችበት ተነስታ ማን ነው ቅማል አንቺ ብላ ትጮኻለች። ዳጣም ከተቀመጠችበት ተነስታ ኃይለኛ ጭቅጭቅ ውስጥ ገብተው ቤቱን በአንድ እግሩ ያቆሙታል። ድምጻቸውን ሰምታ ማርታም ሳሎን ድረስ መጥታ ምን እንደሚያጨቃጭቃቸው ትጠይቃቸዋለች። ኤቢም እንደተለመደው እማዬ ቅማላም ብላ እየሰደበችኝ ነው ብላ ውሸቷን ለእናቷ ትነግራታለች። በኤቢ ውሸት የደነገጠችው ዳጣም እትዬ እኔ ምንም አልተሳደብኩም ብላ ለማስረዳት ትሞክራለች። ማርታም ነገሩን ለማረጋጋት ሁለቱንም ሶፋ ላይ አስቀምጣ ምን እንደተፈጠረ ብትጠይቃቸውም ነገር ግን ኤቢ በድጋሚ ትዋሻለች። በኤቢ ውሸት የተናደደችው ዳጣ ከተቀመጠችበት ተነስታ አንቺ ትልቅ ሰው አይደለሽ እንዴ? እንዴት ትዋሻለሽ? እውነት በጣም ይደብራል ስትል ነገሩ የተመቻቸላት ኤቢ አየሻትማ አሁንም ልትደበድበኝ እኮ ነው የተነሳችው ብላ ከተቀመጠችበት ተነስታ አባዬን ተማመነሽ ነው አይደለ? እኔ አቢጌል አይደለሁም እዚህ ቤት ውስጥ ከቆየሽ ብላ ትላታለች። ዳጣም በንግግሯ አዝና አቢጌል እውነት ይደብራል፣ የምትናገሪው ነገር እንኳን ሰው አውሬ ከቤት ያባርራል ስትላት ኤቢ በጥፊ ልትደርግማት ስትል ዳጣም ፈጠን ብላ እጇን ይዛ ገፍትራ ሶፋ ላይ ተጠላትና እያለቀሰች እኔ እናትና አባትሽን አክብሬ ነው እንጂ ማንም በመጣበት ጸባይ መመለስ አይከብደኝም። እሺ ቤትሽ ስለሆነ ነዋ፣ ይሄው ይስፋሽ፣ ኑሪበት፣ እኔ ሄድልሻለሁ፣ የትም እየኖርኩ ያደኩ ሰው ነኝ ስትላት ማርታ በመሃል ገብታ ቢያንስ እንኳን እኔን አክብሩኝ እንጂ። ዳጣም እኔ አንቺን አከብርሻለሁ፣ ግን በቃ ይበቃኛል፣ እስከ ዛሬው አመሰግናለሁ፣ ግን ለሁሉም ልክ አለው፣ ጾም ሲበዛ ይመራል ብላ እያለቀሰች ቤቱን ለቃ ትወጣለች። ዳጣ ከቤቱ እንደወጣች የሄደችው ውሃና ምጥን ወዳሉበት ቦታ ነበር ልትሰናበታቸው። ይህንንም ስትነግራቸው ደስተኛ አልነበሩም። እንዲያውም ውሃ አትሄጂም ብላ ብታስቸግራትም ዳጣ ቆርጣ ስለነበር ሁለቱንም ተሰናብታ ጋብዛቸው ትሄዳለች። ቤት ውስጥ ምን እየተፈጠረ እንዳለ እንኳን የማያውቀው ናታን አልጋው ላይ እንደተለመደው ተቀምጦ መጽሐፉን እያስተካከለ ባለበት ሰላም ወደ ክፍሉ ትገባለች። ናታንም ፊቷ ጥሩ አለመሆኑን አስተውሎ ምን እንደሆነች ይጠይቃታል። ሰላምም በሐዘን ተውጣ ዳጣ ከዚህ ቤት ሄደች ከኤቢ ጋር ተጣልታ ብላ ትነግረዋለች። ናታንም ደንግጦ ምን ቆይና በሷ ምክንያት ብቻ ነው ሄደችው ብሎ ይጠይቃታል። ሰላምም ምን ታደርግ ችላው ከአቅሟ በላይ ሆነባት፣ ተጨቃጭቀው ጨው እንኳን ሲበዛ ይመራል ብላ ብን ብላ ነው ሄደችው፣ እኔን እንኳን ቻው አላለችኝ፣ ልብሷን እንኳን አልያዘችም ብላ ትለዋለች። ናታንም ቆይ ይህንን ነገር አባዬ ግን ሰምቷል? ለኔ ራሱ እኮ ስልክ አልደወለችም ይላታል። ሰላምም አቢጌል እኮ ቅናት ነው እንደዚህ የሚያደርጋት፣ ለዚህ ነገር ምክንያቱ ደግሞ አንተ ነህ። ዳጣ ካንተ ጋር ስትሆን እኮ ነው እንደ እብድ የሚያደርጋት። ጋሽዬ ራሱ ምን እንደሚያደርግ አላውቅም፣ እኔ ራሱ ሐሳቤን ቀይሬያለሁ፣ ከዚህ ቤት ልወጣ ነው ብላ ለናታን ትነግረዋለች። አሁን ሰዓቱ መሸት ብሎ ከደሬና ከዳጣ ውጪ ሁሉም ቤት ውስጥ ናቸው። ናታን ክፍሉ፣ ሰላም ማዕድ ቤቷ ሆና ውሃ፣ አቢጌልና እናታቸው ማርታ ደግሞ ሳሎን ተቀምጠዋል። ውሃ ዳጣ በመሄዷ አኩርፋ ከምሳ ሰዓት ጀምሮ እራት ሰዓት እስኪደርስ ድረስ እህል የሚባል በአፏ አልቀመሰችም። ሰራተኛቸው ሰላምም ነገ ደሬ እንደሚያመጣት ነግራት ልታሳምናት ብትሞክርም ውሃ ግን አፌን ምግብ አይንካው ዳጣ ካልመጣች ብላለች። ናታንም ከውሃ ባልተናነሰ መልኩ አኩርፎ ነበር ክፍሉ የተቀመጠው።
አቢጌል ክፍሉ ድረስ ሄዳ ዛሬ ደግሞ ምን ሆነ ነው ያኮረፍከኝ? ደግሞ ደውለህላታል ብላ ትጠይቀዋለች። ናታንም ለምንድን ነው ማኮርፈው እና ደግሞ አልደወልኩላትም ብሎ ይመልስላታል። አቢጌልም እንደተለመደው ቤቱን እንዲሁም ቤት ውስጥ ያሉትን ሰዎች ሁሉ ሰላም መበጥበጧን ረስታ እና ባለፈው ያልከኝን አሰብክበት ብላ ተጠይቀዋለች። ናታንም ቆይ ይህንን ነገር እማዬና አባዬ ቢሰሙ ምን ይላሉ? ሲጀመር በማታ ክፍሌ ምን ልትሰሪ ነው የመጣሽው? አሁን እማዬን ሳልጠራ በፊት ፈጠን ብለሽ ክፍሉን ለቀሽ ውጪ ብሎ ይቆጣታል። ኤቢም አንድ ተጨማሪ ቀን እሰጥሃለሁ፣ አሁንም ቢሆን በደንብ አድርገህ አስብበት ብላ ጥላው ትሄዳለች። ሳሎን ለብቻዋ ተቀምጣ የነበረችው ውሃ ደሬ ደርሶ አቢጌልም ከኋኗ ተከትለው መጥቶ ሶፋው ላይ ይቀመጣሉ። ደሬም የውሃን ማኩረፍ አስተውሎ ምን ሆናብኝ ነው ልጅ አራስ ነብር የመሰለችው ብሎ ኤቢን ይጠይቃታል። ኤቢም ምግብም አልቀምስም ብላ ሰላምና ማየን ስታስቸግር ነው ያለችው ብላ ለአባቷ ትነግረዋለች። የእሷ መድኃኒት ዳጣ ናት፣ ዳጣ የት አለች ብሎ ኤቢን ይጠይቃታል። እሷም ተደነጋግጣ ቆይ ማየን ጠርቻት ልምጣ ብላ ተነስታ ጥላቸው ወደ መኝታ ክፍል ትሄዳለች። አቢጌል እንደሄደችለትም ደሬም ውሃን ዳጣ የት እንደሄደች ሲጠይቃት ከዚህ በኋላ አልመጣም ብላ ነው ሄደችው ብላ ትነግረዋለች። ደሬም በድንጋጤ ምን ሆና ብሎ ሲጠይቃት ውሃም እንደማጣቅ ስትነግረው ፈጠን ብሎ ወደ መኝታ ክፍሉ ይሄዳል። የተፈጠረውን ነገር ማርታን ይጠይቃታል። ማርታም ለልጇ መደበቅ እየሞከረች ድንገት እኮ ነው ተደናብራ የወጣችው፣ ልብሷን እንኳን አልያዘችም፣ እዚህ ግባ በማይባል ምክንያት እኮ ከኤቢ ጋር ተጣልተው ነው ብላ ትለዋለች። ደሬም ለማንኛውም ያለችበትን ሁኔታ ማወቅ አለብኝ ብሎ ክፍሉን ለቆ ይወጣል። ሳሎን እንደደረሰም ስልኩን አውጥቶ ለዳጣ ነበር የደወለው። ስልኩን እንዳነሳችው እንደዚህ ይደረጋል ዳጣ፣ ስሚ ቤቴ ነው እነሱም እህቶቼ ናቸው ካልሽ ግን ደግሞ ሲከፋሽ ጠለሻቸው ከሄድሽ አላመንሽባቸውም ነበር ማለት ነው ብሎ ይቆጣታል። ዳጣም እንደዛ አይደለም እኮ ይቅርታ፣ በጣም ስሜታዊ ሆኜ ነው፣ ባልወጣ ደግሞ ነገሩ ይብስ ነበር፣ ለዛ ነው ብቻቶ ሁሉም ነገር አይወራም ብላ ትለዋለች። ደሬም አሁን የት ነሽ? አሁኑኑ እመጣለሁ ሲላት ዳጣ ደስ ብሏት የምርህን ነው ግን እኮ መሽቷል፣ እኔ ራሴ ነገ እመጣለሁ ብላ ትለዋለች። ነገሩ ያላስቻለው ደሬም አሁኑኑ መጣ፣ ስደርስ እደውላለሁ ብሎ ጃኬቱን ደርቦ ከቤት ሊወጣ ሲል ሰራተኛዋ ሰላም ያገኘችውን የዲኤንኤ ወረቀት ማንበብ ስለማትችል አስፈላጊ ነገር ከሆነ ብላ የሰጠችው። በቀጣይ ደሬ ወረቀቱን አይቶ ምን የሚል ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በቀጣይ ክፍል እስክንገናኝ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ለብዙ ሰዎች እንዲደርስ አድርጉልኝ። እስከዛው በሰላም ቆዩ።